አሁን ላይ በሀገራችን ኢትዮጵያ ሁላችንንም በተለይም ደግሞ ወጣቶችንና የዩኒቨርሲቲ ተማሪዎችን እያጠቃ በከፍተኛ ሁኔታ እየተስፋፋ ስላለው እጅግ አደገኛ ስለሆነው የፋይናንስ ወረርሽኝ በሚገባ እናያለን። ይህ የፋይናንስ ወረርሽኝ በአጭር ጊዜ ሚሊዮነር የመሆን አደገኛ የሆነ ስግብግብነት ወይም ደግሞ ጉጉት ነው። ያ ማለት አሁን ላይ በሀገራችን ኢትዮጵያ አብዛኛው የሚባለው የማህበረሰብ ክፍል በተለይ ወጣቱና የዩኒቨርሲቲ ተማሪው በአጭር ጊዜ ሚሊዮነር የመሆን ከፍተኛ የሚባል አደገኛ ስግብግብነት ውስጥ የገባበት ሁኔታ እጅግ እየተስፋፋ ምናልባትም ትክክለኛ የሀብት ማፍሪያ መንገዶች ወደ ጎን እየተተውና አብዛኛው የሚባለው የማህበረሰብ ክፍል በአጭር ጊዜ ሚሊዮነር የሚሆንበትን ከፍተኛ ስግብግብነት እየተላበሰ ያለበት ሁኔታና ለከፋ የኢኮኖሚ ቀውስ እየተዳረገ ያለበት ሁኔታ ነው ያለው። አክቹሊ በዚህ የፋይናንስ ወረርሽኝ የሀገራችን ወጣቶችና የዩኒቨርሲቲ ተማሪዎች ብቻ ሳይሆን አብዛኛው የሚባለው የሀገራችን የማህበረሰብ ክፍል አሁን ላይ በአጭር ጊዜ ሚሊዮነር የመሆን እጅግ ከፍተኛ ስግብግብነት ውስጥ ጉጉት ውስጥ የገባበት ሁኔታ እንዳለ በአንድም በሌላም መልኩ እንረዳለን። ይህ እጅግ አደገኛ የሆነ የፋይናንስ ወረርሽኝ እንዳልኳችሁ ምናልባትም ትክክለኛ የሚባለውን ሀብት የማፍሪያ መንገድን እንድንረሳና ያንን አስወግደን በዚህ በአጭር ጊዜ ሚሊዮነር የመሆን ጉጉት ውስጥ ገብተን ተጠልፈን በዚህ ወረርሽኝ ማዕቀፍ ውስጥ ገብተን ምናልባትም ሀብት ማፍራት ሳይሆን ያለንንም ጭምር የምናከስርበትና የምናጣበት ሁኔታ እንዲፈጠር እያስገደደን ያለ እጅግ አደገኛ የሚባል በስፋት እየተስፋፋ ያለ የፋይናንስ ወረርሽኝ እንደመሆኑ መጠን ሁላችንም ይህንን መጥፎ የሚባል አደገኛ የሆነ የፋይናንስ ወረርሽኝን መከላከል የምንችልበትን መንገድ መዘርጋት እጅግ በጣም አስፈላጊ ነው። ቤዚክሊ ለዚህ የሚዳርጉን ሁለት ዋና ዋና የሚባሉ ምክንያቶች አሉ። አንደኛውና የመጀመሪያው ምክንያት አሁን ላይ በሀገራችን እየታየ ያለው የማክሮ ኢኮኖሚ ለውጥና አጠቃላይ የኑሮ ውድነት ወጣቶች ላይ የፈጠረው የኢኮኖሚ ጫና ሰዎች በትክክለኛው የሀብት ማፍሪያ መንገድ ተጉዘው እንደማያሸንፉት መረዳትና ለዚህ መፍትሄ ሊሆን የሚችለው በአጭር ጊዜ ሚሊዮነር የመሆን ስልት ወይም ደግሞ ስግብግብነትን መላበስ እንደሆነ ያስባሉ። ይህ አንደኛው እና ዋነኛው ምክንያት ነው። ሁለተኛው ምክንያት ደግሞ አሁን ላይ በማህበራዊ ሚዲያዎች የሚታዩት እጅግ ቅንጡ የሆኑ የውሸት ስኬቶች እየተበራከቱ መምጣት እና አጠቃላይ ትክክለኛ የሀብት ማፍሪያ መንገድን ተከትሎ የሚያፈሩ ሰዎችን ስነ ልቦና በማዛባት ቀውስ እንዲፈጠር የሚያደርጉበት ሁኔታ መኖር ሌላኛው ተጠቃሽ ምክንያት ነው። ይህንንም ተከትሎ አሁን ላይ በአንድ ስልክ ክሊክ ብቻ ስልክን በመንካት ብቻ 1000 ብር ኢንቨስት በማድረግ ብቻ በአንድ ቀን በአንድ አዳር በሁለት ቀን በሶስት ቀን ሚሊዮነር መሆን የሚችልበት እድል እጅህ ላይ ነው የሚሉ በርካታ የሆኑ ማስታወቂያዎች ጭምር መብዛታቸው እንዳልኩት አብዛኛው የሚባለው የሀገራችን ማህበረሰብ በአጭር ጊዜ ሚሊዮነር የመሆን አደገኛ ጉጉት ውስጥ እንዲገባና ትክክለኛውን የሀብት ማፍሪያ መንገድ እንዲስት እያደረጉ ያሉበት ሁኔታ አለ። ሁላችንም ከዚህ እጅግ በጣም አደገኛ ከሚባል የፋይናንስ ወረርሽኝ በመውጣት ትክክለኛ የሆነ ሀብት ማፍራት የሚቻለው በትክክለኛ መንገድ በመሄድ እንጂ በአጭር ጊዜ ለዛውም ስልክን በመንካት ብቻ ለዛውም በአንድ አዳር ብቻ ለዛውም በ1000 ብር ኢንቨስትመንት ብቻ ሚሊዮነር መሆን የሚቻልበት እድል የሌለ መሆኑን በማወቅ ራሳችንን ከእንዲህ አይነት የኢኮኖሚ ቀውስ መጠበቅ እጅግ በጣም አስፈላጊ መሆኑን በመረዳት ትክክለኛ የሀብት ማፍሪያ መንገዶችን በመላበስና ትክክለኛ ሀብቶችን ማፍራት የምንችልበትን እድል መፍጠር
የግድ አስፈላጊ መሆኑን መረዳት እጅግ በጣም ጠቃሚ ነው። ነገር ግን አሁን ላይ በርካታ የሚባሉ ማስታወቂያዎች ምናልባትም እኛን በአጭር ጊዜ ውስጥ ሚሊየነር የሚያደርጉ መስለው ነገር ግን እኛ ያለን ሀብት እንድናጣ ሊያደርጉን የሚችሉ እነዚህ በአጭር ጊዜ ውስጥ ሚሊየነር የመሆን ስግብግብነትን የሚፈጥሩ ዝንባሌዎችን ማስወገድ፣ ከነዚህ መራቅ፣ ትክክለኛ የሀብት ማፍሪያ መንገዶችን ብቻ መከተል እጅግ በጣም ጠቃሚ ነው። ይህንንም እውነታነትን ለማረጋገጥ ትልልቅ የሚባሉ ስኬት ላይ የደረሱ ሰዎችን የስኬት ታሪክ ዘወር ብሎ ማየትና እነዛ ምናልባትም ስኬት ላይ የደረሱ ሰዎች በእርግጥም በአንድ የስልክ ክሊክ፣ በአንድ ሌሊት፣ በአንድ ጀንበር፣ በአንድ ሺህ ብር ኢንቨስትመንት ኦቨርናይት ሚሊዮነር ሆነዋል ወይስ ትክክለኛ የኢንቨስትመንትን ጉዞ በመከተል ነው ሚሊዮነር መሆን የቻሉት የሚለውን ማጣራትና ስኬታማ የሀብት ግንባታ ጉዞን መጀመር የግድ አስፈላጊ መሆኑን መረዳት እጅግ በጣም ጠቃሚ ነው። ሰው ሁላችንም ትክክለኛውን የሀብት ግንባታ ጉዞን በትክክል መጀመር፣ ትክክለኛ ሳይንሳዊ መንገዶችን ማወቅና በዛ መልኩ መሄድ የግድ አስፈላጊ ነው። ከእንደዚህ አይነት እጅግ አደገኛ የሚባል የፋይናንስ ወረርሽኝ ራሳችንን መጠበቅና ከኢኮኖሚ ኪሳራ ራሳችንን ማዳን እጅግ ጠቃሚ መሆኑን መረዳት ይኖርብናል። ቪዲዮ ጠቃሚ ነው ካገኛችሁት ላይክ እንድታደርጉትና ለተጨማሪ የፋይናንስ ኢንቨስትመንትና የካፒታል ማርኬት መረጃዎች ቻናል ሳብስክራይብ በማድረግ የቻናሉ ቤተሰብ እንድትሆኑ የአክብሮት ግብዣ ነው። ለአሁን የነበረ ቆይታ ይመስላል። አመሰግናለሁ።